ሊድና ላሳያችሁ ኑ። ከልቤ ነው የማወራችሁ። ልጅ በረከት ነው የሚባለው ነገር ለኔ ሰርቶልኛል፣ አይቻለሁ ባይኔ። እያብ እየመጣች ነው ነው። ቆይ እዩ እመጣለሁ። ነይ እሺ ነይ። ኑ ቤተሰቦች ነው። እያብ እየመጣች ነው። ቀዳማዊት እጅግ በጣም ከሌላው ጊዜ በተሻለ አምሮባት ድምቅ ብላ ነው እየመጣች ያለችው። ሰላም እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም ሁሉ አሽወይና ነው ወይ? እንዴት ናችሁልኝ? እኔ ያለሁኝ ፈጣሪ የተመሰገነ ይሁን። ትላንትና ትልቅ ቻሌንጅ ሰጥቻችሁ ነበር። የህያብን ቪዲዮ 10,000 ላይክ አስገባችሁት። ህዩዬን ቀዳማዊትን እንግዲህ ትልቅ ሰርፕራይዝ አረጋታለሁ ብዬ ቃል ገብቼላችሁ ነበር። ዛሬም በቃሌ መሰረት 10,000 ላይክ ቪዲዮ ባይደረግም 8,000 ምናምን ደርሷል እና ተናንቋል። ሰርፕራይዙ ከሚቀር እኔ ሰርፕራይዝ አረግላችኋለሁ ዛሬ። ህያብ በጣም ደስ ይላታል ብዬ ተስፋ አረጋለሁ። እንግዲህ ቤተሰቦቼ እግዚአብሔር ይመስገን ለዚህ ክብር በቅቻለሁ። ህዩ ለዚህ ክብር በቅታለች። እግዚአብሔር ይመስገን። ስለሆነውም ስላልሆነውም ገና ለሚሆነውም እግዚአብሔር የተመሰገነ። እንግዲህ ቤተሰቦቼ ያው ሰርፕራይዙን አሳያችኋለሁ። ቅድሚያ ሰላም ይበላችሁ ብዬ ነው። ያው ህዩ ይሄንን ነገር እንደማትገምት ለዚህ ነገር እንደምትመጣ ፈጽሞ አታውቅም። እግዚአብሔርን ነው የምላችሁ፣ ፈጽሞ አታውቅም። ሪል ሰርፕራይዝ ነው እማረጋት። ህዩዬ ያው አትገምትም ይሄንን ነገር። እኔ አንዳንዴ ጠዋት እነሳለሁ ምናምን 8 ሰዓት ነው የምመጣውና የት ነበር ያልከው ትለኛለች። እኔ ጓደኞቼ ጋር ነበርኩኝ፣ እነ ቡርኬ ጋር ነበርኩኝ እያልኳት ነበርና እነ ቡርኬም ጋር ነበርኩኝ ከዛ ሳምንትና አትገምትም። ህዩ እንግዲህ ሪል ሰርፕራይዝ ነው የማረጋት ይሄንን ነገር። ያው ወሬ አላብዛባችሁ ቤተሰቦች። እንግዲህ እኔና ህዩዬ የመኪና ባለቤት ሆነናል። እግዚአብሔር ይመስገን። በጣም ደስ ብሎኛል። ያው ዛሬ ነው የተቀበልኩት። ትላንትና ብያችሁ ነበረ ነገ ከጨራረስኩኝ ነገ የወረቀት ስራ ብያችሁ ነበር። ከጨራረስኩኝ ሰርፕራይዙ ነገ አረጋታለሁ ብያለሁ። እንግዲህ ሊድና ላሳያችሁ ኑ ቤተሰቦቼ። እንግዲህ ኤፍሬም ሙላቱ ላሌጋ ቀዳማዊት ህያብ ብርሃኔ የመኪና ባለቤት ሆኗል። እግዚአብሔር ይመስገን። በጣም ነው ደስ ያለኝ። እናንተም ደስ እንደሚላችሁ ተስፋ አረጋለሁኝ። ያው ለዩ ሰርፕራይዝ ማረጋት መኪና እቺን ትመስላለች። ያው ብዙ ማለቴ ሳስበው የነበረ ነገር ነው ሰዎቼ። ያው እንግዲህ ህዩዬን ቀዳማዊትን ሰርፕራይዝ ማረጋት መኪና እቺን ትመስላለች። ውስጥ ገብቼ በደንብ አወራችኋለሁ። እንግዲህ እግዚአብሔር ይመስገን ከማለት ውጪ ምንም ማለት አልፈልግም፣ መናገር አልፈልግም። ይሄ ነገር የኔ ብቻ አይደለም፣ ህዩዬም ደስ ይላታል። ለምን ያው ቀዳማዊት እንግዲህ ነፍሰ ጡር ናት። ልጅ ተሸክማ ነው ያለችውና እሷን ሆስፒታል ማመላለስበት መኪና ይሆናልና ልጅም መጥቶልኛል። ልጅ በረከት ነው የሚባለው ነገር እውነት ነው። ለኔ ሰርቶልኛል። እግዚአብሔር ይመስገን። ማርያምን ነው የምላችሁ ቤተሰቦቼ፣ ከልቤ ነው የማወራችሁ። ልጅ በረከት ነው የሚባለው ነገር ለኔ ሰርቶልኛል፣ አይቻለሁ ባይኔ እና ካሜራማን ያው እንግዲህ ቤተሰቦቼ ውስጥ እንገባና ፋይላችንን እዚህ ጋር እናስቀምጣለን። ያው ይህንን ጉዳይ ህዩ አታውቅም። ድጋሚ ልንገራችሁ፣ ሰርፕራይዝ ነው፣ ሪል ሰርፕራይዝ ነው። አላየችውም መኪናውን። ፏፏ አድርጌ ነው ያመጣሁት። ህዩ ትመጣለች፣ እዛች ጋር ነው የምቆመው። ነይ ሰርፕራይዝ አለሽ ብያታለሁ፣ ነግሬያታለሁና ቀድሜ ነው እዚህ የተገኘሁት እኔ። ህዩዬ ቀዳማዊት ትመጣለች።
መኪናውን አሳያታለሁኝ ምን እንደምትል ስሜቷ ሪያክሽኗ እንዴት እንደሆነ አብረን እናያለን። ወሬ አላብዛባችሁ። መርቁልኝ እንግዲህ በምንድነው በውሃ ይለቅ ነው የሚባለው ልብስ ጀስት እንደዛ መርቁልኝ። እንግዲህ ህዩዬ ከዚህ በኋላ በታክሲም ሆነ በማንኛውም ነገር አትጎሳቆልብኝም። ክትትል አለባት በየወሩ ወደ ሆስፒታልና በራሳችን መኪና ይዣት ሄዳለሁ ማለት ነው። የኔ ፍቅርን ከዚህ በኋላ ህያብና ኤፍሬም የመኪና ባለቤት ሆነዋል እና በጣም ደስ ብሎኛል። ያው መናገር ያለብኝ አካላቶች አሉ። እግዚአብሔር ይመስገን በጣም ነው ማመሰግናችሁ ሁላችሁም የተባበራችሁኝ። ይሄ ጉዳይ ትንሽ ተንዛዝቶብኝ ነበረ። ያው ቶሎ አያልቅም የመኪና ነገርና እንግዲህ ቶሎ የጨራረሳችሁልኝ ስማችሁ መናገር አልፈልግምና በጣም ነው ማመሰግናችሁ። እዛ መስሪያ ቤት ያላችሁ ያው መስሪያ ቤቱን መናገር ካለብኝ እናገራለሁ፣ ግን ባልናገር ደግሞ የተሻለ ነው። በጣም ነው ማመሰግነው። ቶሎ ጨራርሳችሁልኛል እና ሁላችሁንም ቴንክ ዩ። እንግዲህ ሚስት የተምጣና ሰርፕራይዝ አረጋታለሁ። እስከ መጨረሻው ድረስ ተከታተሉኝ። አሁን እዩን ውጪ ሆኜ ልጠብቃት። ሪሞቱን መያዝ አለብኝ። ቤተሰቦቼ ይህንን ቪዲዮ እስከ መጨረሻው ድረስ በመከታተል የህያብን የደስታ ሪያክሽን እስከ መጨረሻው ድረስ ተከታተሉን። ላይክ እያረጋችሁ ቪዲዮአችንን ጀምሩ። ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። እወዳችኋለሁ ቤተሰቦቼ። ያው ሚስቴን እየጠበቅኳት ነው እስክትመጣ ድረስ ከኔ ጋር ሆኖ ብያችሁ ነበረ። ህያብ እየመጣች ነው ነው። ቆይ እዩ እመጣለሁ። ነይ እሺ ነይ። ኑ ቤተሰቦች ነው። ነይ ህያብ እየመጣች ነው። ቀዳማዊት እጅግ በጣም ከሌላው ጊዜ በተሻለ አምሮባት ድምቅ ብላ ነው እየመጣች ያለችው። ልደብቀው አይደል እንዳታየው ኪሲ ውስጥ ላስገባውና ቀጥ ብዬ ልሄድባት። ና ካሜራማን ና። አሃ እንኳን ደህና መጣሽ። እንኳን በሰላም ወደ ቀጠርኩሽ ቦታ በሰላም መጣሽ። የኔ ሚስት ሌላ ነገር ለምንድን ነው እዚህ የጠራሽ? ምን አቅልሃለሁ እኔ የራሴ ኬዝ አለኝ። ኦኬ። ከዛ ግን በዛኛው ሳይድ ነው ቦታ አግኝቻለሁ። ኦኬ። ቪዲዮ መሰሪበት በጣም አሪፍ። አዩዬ ያው ትናንትና ቻሌንጅ ሰጥቻቸው ነበር አይደል? የምን ቻሌንጅ? ለቤተሰቦች ያ ቪዲዮ ትናንት የተለቀቀው ቪዲዮ 10,000 ላይ ከገባ ገብቷል እንዴ? አልገባም። ያው ቃሌን ከማጥፍ ብዬ ህዩዬ እኔና አንቺ እንዲኖረን የምትፈልጊው ነገር ምንድን ነው? ልጅ ነበር አለን። ሌላስ? ሌላ በቃ ከዚህ በኋላ ይሆናል። ልጅ ካለን በኋላ ቤት፣ መኪና ምናምን ይኖረናል አይደል? ቀስ እያልን ነው ማለት። ለምን ጠይቀኝ? ምን እንዴ መጠየቅ አልችልም እንዴ? እኔ ፍቅር ልጅ ነበር፣ አሁን ልጁ እየመጣ ነው። እኔ ይዝልሻለሁ። እኔ ባይዘው ቦርሳ መያዝ እየለመደን አሁን ደግሞ ማለት ነው ጥላ ይዝና ከጉዚት ጋር አንድ ላይ እናት ፀሐይ አልመታሽማ ምናምን ነገር እያለ ይሄዳል። ቤተሰቦች ምንም አላወቀችም። እስኪ የሆነ ወክ እንድንበላ ነው እኔና አንቺ። በዚህ ጠራራ ፀሐይ ወክ ነይ ችግር ወክ እኮ እናቴ ጠዋት ማታ ከሰዓትም አይባልም። ያው ማንኛውም ሰው መጠየቅ ይቻላል እኮ በፊት ቪዲዮ የኔ ፍቅር ይኸውልሽ ነፍሰ ጡር ቲክቶክ ለስራ እኔ እሺ ትሰሪያለሽ በዚህ ጠራራ ፀሐይ ወክ ግን ሰላም አለሽኝ ቤተሰቦች እላችኋለሁ። መቼ እድሉን ሰጠሽ? እሺ በይልኛ። እንዴት ናችሁ? ደህና ናችሁ ወይ? ያዞረኛል ይሄ ልጅ ምን ሀሳቡም እንደሆነ አላውቅም፣ ግን ለማንኛውም እንኳን አሸንዳ እየደረሰ ነው ይድረስና በአንድ ፊቱ እላችኋለሁ ብዬ ነውና ያው የቲክቶክ ቪዲዮ ምናምን ነገር ፎቶሹት ስላለብኝ መጣው። ከዛ ደግሞ ይሄ ደግሞ ሌላ ቀጠሮ አለብሽ ይለኛል። እሱ እዚህ ገብቶ
ምን እያደረገ እንደሆነ አላውቅም። ብቻዬን ቦታ አግኝቻለሁ። የምነሳበትን ቦታ ምናምን ነገር እየፈላለኩኝ ነበረ ከካሜራማኔ ጋርና ደህና ናችሁ? እንዴት ናችሁ? እኔ እንደምታዩኝ ደህና ነኝ። በለዲድ ዛሬ ፋውልሻል ደግሞ ማለት ነው። ቤተሰቦች የእርጉዝ ልብስ መልበስ እየጀመረች ነው። ወዲሽ እኮ አላበጠም ቤብ ካሁን ልመደው ግን ሌሎች ልብሶች ያስጨንቃሉ ማለት አሁን እንደዚህ እኔም ካሁን መልበስ አልፈልግም። በደንብ ኦፕ ሲል ያኔ ለብሳለሁ በደንብ ያኔ የሚያምርብኝም ይመስለኛል። ግን አሁን ሌሎች ልብሶች እያጨናነቁ ነው። በተለይ ሱሪ ምናምን ነገር ያጨናነቃሉ። ኦኬ አዩዬ ያው የሆነ ነገር ሰርፕራይዝ ላረግሽ ነው። ያው ብዙ ነገር እንደማታካብጂ ምናምን ግልጽ ነው። ገብቶሻል። ግን አንዳንዴ ደግሞ እስኪ እዚህ ጋር ደገፍ እንበልዩ። ለምን እዚህ ጋር እንጠብቀው ፀሐዩ እንዳያቃጥልሽ ነው። እስኪ ዞር በይ። አንተ አትይዞ የሰው መኪና ግን አትደግፍልሽ። ኩሽያ አትንካ። እሺ ጠራራ ፀሐይ እኮ ነው። ፀሐይ ምን ጽዳንታለሽ? ከየት ነው መነጽር የምትፈልገው? ሶሪ አላስኩ። እሺ ቤቢ ወይ ያው ጠራራ ፀሐይ እንደሆነ ግልጽ ነው እያልኩኝ እኔ ማያቸው ቤተሰቦቼ ምን እንዲኖርሽ ትፈልጊያለሽ ስላት የመጀመሪያው ልጅ ነበረ። ሲቀጥል ደግሞ ቤት የራሳችን ቤት ብላ ነበረ ህዩ። ቀስ በቀስ ከሰራን ሁሉ ነገር እንገዛለን እናረጋለን አይደል? አራው ባሌና ልጅ ይኖርልኝ አይደል? እና ልጅ ሲመጣ የሆነ ነገር ይዞ ይመጣል ይባላልና ምን ይታወቃል። አሁን ለወደፊት ምናምን ቤት ይኖረን ይሆናል ከወለድኩ በኋላ ማለት ነው። ሳትልጂ ሳልወልድም ሊሆን ይችላል። ፈጣሪ እንዳለው ነው። ታዲያ እኔ እንዳለው የሰው መኪና አትደገፊ ብዙ ታጋጭቻለሽ። እኔ ደግሞ ወደዛ እንሂድ ወደ ሰርፕራይዙ። የምን ሰርፕራይዝ? መኪና ገደም ምናምን መስሎ ነው። ወዴት ይዘነው እንሂድ። ያማል የሰው መኪና ቢሆን አስነስተን ነይ እና ሄደው ትፈሪያለሽ እዩ ነይ እና በእናት ላሳይክ ፎቶሹት የምነሳበትን ቦታ እንሄዳለን። እዩ ተረጋጊ ነይ ደምሽ አትፍሪ እንዴ ምን ችግር አለው? መኪና እኮ ነው። ሌላ የተለየ ነገር አለው እንዴ? እኔ ፍቅር አንተ ልዛሬ መፍቻውን አስይዞኝ ነበር ሄዶ ሰውዬው። ከዛ ነይ በዛ ግቢ እዩ ግቢ በእናትሽ ችግር የለውም ግቢ እንዴት ነሽ? ኤፊ በእናትህ አትቀልድ። የማን መኪና ነው? ኧረ ምን እየቀለድኩኝ አይደለም። በቃ ሰውዬው እና ታዲያ ማን ነው ታዲያ የሰጠህ? ከጓደኞች ቁጭ በይ ምን ችግር አለ እላለሁኝ። እሱማ እሺ ያማል። አንተ ሰውዬ ያማል። የሰው መኪና ይዘህ ልትሄድ ነው? ግቢ ውስጥ ጥበቃ አለ። የማን መኪና ነው? እሺ የማን ነው እንዴ? ከዚህ ብለሽ ቁጭ በይ። ከነ ብሩኬ ምናምን መሀል ደግሞ አይደለም። የብሩኬ መኪና ታይቀርሻ ከለሩ እኮ አይደለም። እሱ አይደለም። በቃ ይዘን እንሂድ። ሌላ የተለየ ነገር የለውም። ይሄ በእናትህ ወደዛ ትቀልድ ነው አኖረን እዩ ማርያም ቀልድ አይደለም። ክርስቶስ ታዲያ ያማል። እሺ ክርስቶስ ቀልድ አይደለም። እዩ ማርያም እግርሽ ነው እስከብ እዚህ ገበሩ እሺ ወዴት ነው የምንሄደው? በስም መኪና እኔ ፍቅር ወይ እዩ ምን የኛ ነው የመኪና ወይ ቀልድኩም ተጋል
እየቀለክ ነው ማርያምን እናት ሂድ አሁን አይደለም እያልከኝ ነበር አይ ያኛ ነው ገዝቼ ነው መኪና በምን ሰዓት አሁን አይደለም ምናምን ከመስከረም በኋላ በዛ ሰሞን ጧት እየወጣው ነበራል ይሄን ነገር ለመጨረስ ነበር እሺ ስጠይቅ ታዲያ ከመስከረም በኋላ ነው የሚሆነው ምናምን ነገር አላልከኝም በቃ አሁን ሆነ አንቺ ሰርፕራይዝ ለማድረግ ነው አንተ ልጅ ያማል ማርያም እኛ እሺ በምን ሰዓት ነው ነበርኩኝ አላወቅሽም ሚስጥር ነበር ማንም ሰው ነገርሽ ማለት ማንም አልነገረኝም ግን አንተ ደግሞ ነው ያልከኝ ነበር የመኪናው ቁልፍ እኔ አልወጣ ያይሽ ተቀበይ አውቀኝ ማርያምን እናቴኛ መኪና ነው አሁን እንዳልከው ከሰው ተቀብለው ከጓደኞችን ነው ክርስቶስን እናቴ እና ታዲያ ማን መኪና እኛ መኪና ሂድ ማርያም ይሄው ማለት ይችላል ይሄው ሊብሉ የሁለት ሰው ፎቶ ሊብሉ ምን ማለት ይችላል እሺ መቼ ነው እንዴት ልክ እኔ አላምንም ማርያምን እሺ አላምንም እናት ክርስቶስን የኛ ነው እሺ ዛሬ ነው ታዲያ የምትነግሪኝ መቼ ነው እሺ የሆነው ማለት ደብቄሻለሁ ብዙ ነገር ለዚህ ጉዳይ ደግሞ ባለፈው ጧት እየወጣው ነበር አይደል ሶ ይሄንን ነገር ለመጨረስ ነው ሚስጥር የሚያደርጉት አንቺ ሰርፕራይዝ ለማድረግ እሺ ታዲያ ለምን ይሄ መኪና ነው አልከኝ ሰርፕራይዝ ለማድረግ አንቺ ደስ ብሎሻል ታዲያ እንደታረሽ በማለት አለቅሳ በቃ ታውቅ አላመንኩም ማርያምን እሺ አላመንኩም እሺ እንዴት ነው የምትይኝ ምን ማሳይሽ መፍጫውን ቁልፍ ያዥ ተቀበይ ይሄ የመኪናሽ ቁልፍ ነው በቃሽ ነርተ ከዚህ ግቢ ስትወጣ ማርያምን እሺ አላምንም እሺ ለልጄ ላሳይሽ ሰማ ይከፈታል ምን ነገር ነው ይከፈታል የት ልሂድልሽ የት ልሂድ አሁን ማየት መሄድ አልፈልግም ሆስፒታል አሁን አልፈልግም ምን ተሰማሽ ደስ አላለሽ በጣም ደስ ያለኝ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ምን ተሰማሽ እንዴት ስሜትሽ ነበር ማየት እንፈልግ አላውቅም ያው ይሄ ጉዳይ የሁለታችንም ምኞት እንደሆነ ይገባኛል ግልጽ ነው ግን ይሄ ስሜትሽን ማየት ስለምፈልግ ነው ያልነገርኩሽ ሚስጥር የሚያደርጉት እንደዚህ ነው ትኒታሽ ደስ ብሎሻል በጣም ወጣቲ ማርያም እንኳን ሳላቅ አደረከው ሉራይ እንደፈለግሽ ማለት ይችላል። ቀድም ደግሞ በደንብ አላየሁትም ነበር።
እንደፈለግሽ ዞረሽ መጥቻለሽ። በጣም እየበዛብኝ አንተ ልጅ እንዴ ላንቺ ትንሽ አራደረኝ ስምሽ ኖሮ ግን ደስ ይለኝ ነበር። ከዛ ደግሞ ስጠይቅ ደግሞ ከመስከረም በኋላ ነው ገና አልከኝ። ትፈልጋለሽ ስልሽ ልጅና ቤት አልሽ። ግን ደግሞ መኪና አስቀደምኩልሽ። ለምን ወይ ያው ቼክ አፕ ይኖርሻል በየወሩ ሆስፒታል መመላለስ አለ፣ እናትሽ ቤት መመላለስ አለና በታክሲ ሲሆን በሰው መኪና ሲሆን አስቸጋሪ ነው አይደል? ፍቅር የራስሽ መኪና ካለሽ ደግሞ እናትሽ ቤትም ደርሰሽ መምጣት ትችላለሽ አይደል? እኔ ግን እየነዳሁ አልሄድም። ደስ ብሎሻል? ማርያም በጣም አይዋ በደንብ አገላጥሻል። ካንተ ጋር በደንብ አገላጥሽ ዞረሽ መጥተሽ ትችላለሽ። በቃ እኮ ቤት ከገባ በኋላ ደግሞ በደንብ አየዋለሁ። ይኸውላችሁ ቤተሰቦቼ ቅድም ግን ካላር ራስ መስነ ስርዓት አላየሁትም ነበር። የሰው መኪና ነው ብለከኝ እዩዬ የኔ ጉዳይ ምንም ልታምነኝ አልቻለችም። ምንም አልተዋጠላትም፣ አላመነችኝም። እሺ አሁን ራሱ ቤታችን ሲሄድ ነው ማምነው። እነት ፋይሉን አሳየውሽ፣ ሊብሬውን አሳየውሽ፣ መፍቻውን ሰጠውሽ፣ ነደውት ቤት ሲገባ የትኛው ቤት ይዘነው እንገባለን። ለዘርሽ ትላንትና ቻሌንጅ ሰጥቻቸው ነው ደውዬሻለሁ አይደለ? 10 ላይ ከገባ ሰርፕራይዝ ይሄ ነበር ልታስመልጥኝ ነበር። ሰርፕራይዝ አላት ህዩ ብያቸው ትላንትና ተናግሬያለሁና 10 ላይክ ባይደረግም የዛሬውን ቪዲዮ 10 ላይክ እንደሚያደርጉት እተማመንባቸዋለሁ። ይሄኔ ግን 10 ላይክ ሳይገባ እኔ ማልደረግ ቢሆን አስመልጣችሁ ነበር ማለት ነው። ያሳዝናል በጣም ብቻ ማርያም ኤፊ ግን አላመንኩም። ቤት ሲገባ ነው ማምነው። እንሄዳለን፣ ይሄ ቤት ድረስ እንሄዳለን። አራታው ዳቶክ ዛሬ ሲታለጥ ወይ ማርያምን ግን እናት ደስታሽን እንደዚህ ሁቁሜ እንደዚህ ነው ስለቻልኩ በጣም ነው ደስ ያለኝ። ከዚህ በላይ እኔ ራሱ ብትነግረኝ ኖሮ እኮ አሪፍ ነበር። ማልቀስ አይቻልም። አለቅስ ምን ይቀርም ምን ላድርግልሽ? ምን አድርግልሽ? ሁሉ ነገር እኮ እያደረክልኝ ነው። መኪና ምናምን ስለሆነ ሳይሆን በቃ ሁሉ ነገር እያደረክልኝ ነው። ባቴ ምን ያጎደልኩብሽ ነገር አለ? ምን ያጎደልኩብሽ ነገር የለም? ተናገሪ። እኔ ያጎደልኩብሽ ነገር አለ ካለ እናቴ እመብርሃንን ይኸው በቤተሰቦቻችን በዩቲዩብ ተመልካቾችን ፊት አዋርጂኝ። የለም ይሄን አላረክም በይ። ምን ነገር ታደርጊልኝ? ደስ ብሎሻል? የምር ከዚህ በኋላ እንግዲህ የመኪና ባለቤት ነሽ። ቤተሰቦቼ እንግዲህ ያው መናገር ያለብሽ መልዕክት ተናገሪና እኔ ቆርጬዋለሁ። መሳ እንደብላኝ ልገብስ እንጃ ምን ልበል። እፊ አስደንግጣኛል እኮ ወደዛ መጨረሻ ልዞረው አላውቅም። እንደሚሆን አቅ ነበረ፣ ግን ዛሬ ላይ እንደሚሆን አላውቅም። ገና ብዙ ወራቶች ይፈጃል ብዬ ነበር ሳስብ የነበረውና
ልጅ መክሊት አለው የራሱ የሚባለውን ነገር ላምንበት ነው መሰለኝ። ምክንያቱም እኔ ተረግዤ ነው እንጂ ሳልወለድ አይደለምና እኔ ተረግዤ እያለ ነው እናቴም አባቴም ቤት ይኖራቸውና በቃ ተደገመ ማለት ነው። ተደገመ ማለት ነውና አሁን ላምንበት ነው። አመንሽበት? እስካሁን ማለት አባባል ብቻ ልጅ የራሱ የሆነ ነገር ይዞ ይመጣል የሚባለው ነገር ውሸት ይመስለኝ ነበርና አሁን ላምንበት ነው መሰለኝ። ብቻ ደስ ብሎኛል አባቴ። ቤተሰቦቼ ሰርፕራይዝ ለማየት ነበር የምፈልገው። እናቴ ቆርቆሮ ነው ነገ ወዳቂ ነው አይደል እናቴ? ከዚህ በላይ ከፍ ብለን ላይ ነው የምፈልገው አይደል እናቴ? ቤተሰቦቼ እንግዲህ ሰርፕራይዙ ተሳክቶልኛል። ማየትን ያው ዛሬ በጣም ደስተኛ ሆናለች ብዬ ገምታለሁ። እንግዲህ መርቁልኝ። ሌላ ምንም ማድረግ አልፈልግም፣ ምንም ማለት አልችልምና መርቁልኝ። ሌላ እግዚአብሔር ይመስገን ከዚህ የተሻለ ነገር እንደምናገኝ እንደምንኖር ተስፋ አደርጋለሁ። የራሳችን ቤት ኑሮ ልጆች ወልደን ጥሩ ስራ ከእናንተ ጋር ያው አብራችሁን ያደጋችሁ ቤተሰቦች ስለሆናችሁ ያው እኔንም ጓደኞቼንም አብዛኞቹ የዩቲዩብ ተመልካቾች ልጅ ሆነን ነው መታቁንና ለእንደዚህ አይነት ትልልቅ ቁም ነገር እየበቃ ነው። ያው አብዛኛው ጓደኞቼ ትዳር ውስጥ ባይገቡ የፍቅር ቤት ላይ አላቸውና በፊት የፍቅር ቤት ሳንጀምር የምታቁም ቤተሰቦች እንግዲህ ከዚህ በኋላ ትዳር ይዘን ወልደን ጥሩ ቦታ ላይ እንደምታዩ ጥሩ ቦታ ላይም እንደምንገኝላችሁ ተስፋ አደርጋለሁ። አመሰግናለሁ ቪዲዮውን ስለተከታተላችሁ። ወዳችኋለሁ።